የብልጽግና አገዛዝ ከዩኒቨርሲቲ ታፍና ተወስዳም በደቡብ የተደፈረችውን ወጣት ታሪክ እንዳይሰራጭ መከልከሉ አነጋጋሪ ሆኗል። በአማራ ክልል የፋኖ ኃይሎች ያወጁት ዘመቻ አንድነት ተከትሎም ዛሬም ለስድስተኛ ቀን ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ ቀጥሏል። ሰላማችሁ ይብዛ ውድ የቤካ ግሎብ የዩቲዩብ ቻናል ተከታታዮቻችን፣ ልክ እንደዚህ አዳዲስና ፈጣን መረጃ እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እና የደውል ምልክቷን በመጫን አዳዲስ መረጃ እንዲደርሳችሁ ማድረግ ትችላላችሁ። አሁን ወደ ቪዲዮ እናልፋለን። የብልጽግና አገዛዝ ከዩኒቨርሲቲ ታፍና ተወስዳም በደቡብ የተደፈረችውን ወጣት ታሪክ እንዳይሰራጭ መከልከሉ አነጋጋሪ ሆኗል። አገዛዙ በኢቢኤስ ቴሌቪዥን የተላለፈውን የተማሪ ብርቱካን ተመስገን ታሪክ ከዩቲዩብ ያስነሳ ሲሆን በአሁኑ ሰዓት በርካቶች እየተነጋገሩበት ይገኛሉ። በተለያዩ ጊዜያት በአማራ ሃይማኖታቸው ምክንያት ከደምቢዶሎ ታግተው የተወሰዱ ተማሪዎች ጉዳይ አነጋጋሪነቱ በመቀጠሉ ከተራካሪ እስከ ጠቅላይ ሚኒስትሩ ከመቶ አለቃ እስከ ፊልድ ማርሻሉ ውሸታቸውን እያሰራጩበት ከርመዋል። ባለፉት 5 ዓመታት የጉዳይ አነጋጋሪ የሆነ ሲሆን በትላንትናው ዕለት ደግሞ እንደ አዲስ የተነሳው በኢቢኤስ ቴሌቪዥን በቀረበው ፕሮግራም ምክንያት ነው። በትላንትናው ዕለት ኢቢኤስ ቴሌቪዥን በመዝናኛ ውድ ዝግጅቱ የወጣት ብርቱካን ተመስገን የህይወት ታሪክ ይዞ መጥቷል። በዚህ ታሪክ ውስጥ ወጣቷ ከድሃ ቤተሰብ ከአማራ ክልል ጎጃም ተነስታ ዩኒቨርሲቲ መማር ብትጀምርም ታግታ ተወስዳ የደረሰባትን አሰቃቂና የሰብአዊ ድርጊት ሰብሯት ለልመና መዳረጓን፣ በኋላም ወደ አዲስ አበባ መጣ መለመን መጀመሯን፣ ከዛ በኋላ በደቡብ ተደፍራ የወለደችው ልጅም የጤና መጓደል ያለበት መሆኑን፣ በዚህም የተሻለ ህይወት ለምራት እንደምጥር በእንባ ታጅባ ስታስረዳ ቆይታለች። ታዲያም ከጓደኞቿ ጋር የደረሰባትን አሰቃቂ ሁኔታ ወደ ህዝብ መድረሱ በብዙዎች ዘንድ ጉዳዩ እንደ አዲስ አጀንዳ አድርጎታል። አገዛዙ ደግሞ ይህን ስርጭት ምክንያቱ ማድረግ ከኢቢኤስ ቴሌቪዥን የዩቲዩብ ቻናል ሀሳቡና አጠቃላይ ቀረጻው እንዲወርድ አድርጓል። ነገር ግን ብዙዎቹ ይህንን ጉዳይ እየተቀባበሉት ይገኛሉ። ተማሪዋም በደረሰባት ችግር ምክንያት ያሳለፈችውን ህይወት እያለቀሰች ስታስረዳ ታይታለች። እንዲሁ ነው ሁለት አካለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለሁሉም በእነዚህና መሰል የአማራ ተወላጅ ተማሪዎችና መሰል እህት ወንድሞች ላይ የተፈጸመው ዘግናይ ወንጀል በሰዓቱ አነጋጋሪ የነበረ ሲሆን ዋነኛ የጉዳዩ ተዋናይ ሆኖ የተሳተፈው አገዛዙ የተለያዩ መረጃዎችን ሲያሰራጭም ነበረ። የዛኔው የአብይ አህመድ አፈቀላጤና የኮሚኒኬሽን ኃላፊ ንጉስ ጥላሁን ጥር 13 2012 ዓ.ም በኢቲቪ ቀርበው መግለጫ በሰጡበት ወቅትም እንዲህ ብለው ነበረ። 21 ሴቶችንና 6 ወንዶችን በድምሩ 27 ተማሪዎች ውስጥ 21 ተማሪዎች ከእገታ አስለቀናል። ተማሪዎቹ በጤና በሰላም ከቤተሰቦቻቸው ጋር ተገናኝተዋል። ቀሪዎቹ 6 ተማሪዎችን ለማስለቀቅ ከፍተኛ ርብርብ ላይ ነበር ያሉትም ልጆቹም ህይወት አደጋ ላይ ሳይወድቅ በሰላማዊ ሁኔታ ማስለቀቅ ተገቢ በመሆኑና የመንግስትም ስራ ተቀዳሚ ተግባሩ ይሄንን ጉዳይ በሰላማዊ ሁኔታ መፍታት ስለሆነ ልጆቹንም ለወላጆቻቸውም ለሀገራቸውም በህይወት የማብቃት ስራና ኃላፊነት ስላለበት ከሀገር ሽማግሌዎች ከአካባቢው ወጣቶች የመከላከያ ሰራዊታችንና ሌሎች የጸጥታ መዋቅርንም ተሰማርቶ በሁሉም ረገድ ሰላማዊ በሆነ ሁኔታ ልጆቹ እንዲለቀቁ ለማድረግ ስራ ሲሰራ ቆይቷል። በዚህም ታግተው ከነበሩ ተማሪዎች ውስጥ 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል። ምንም እንኳን አፈቀላጤውን ቢሉም ከቤተሰቦቻቸው የተቀላቀሉም ሆነ በሰላም የተለቀቁ አንድም ተማሪዎች በሰዓቱ አለመገኘቱ አፈቀላጤው ሐሰተኛ እንደሆኑ በሰዓቱ መነጋገሪያ ሆነው ነበር። በሌላ ቀን የቀውሱ ሊቀመንበርና ሀገሪቱን በእንደዚህ አይነት መድሎና ዘር መሰረት ያደረገ ጥቃት የሚንጧትና የሀገሪቱ መሪ አብይ አህመድ በፓርላማ ቀርበው ጥር 21 ቀን 2012 ዓ.ም ለተወካዮች ምክር ቤት ማብራሪያ ሲሰጡም ተማሪዎቹ የሉም መታገታቸውን እንጂ እኔ አግኝቻለሁ ያለ አካል አላገኘንም። እስካሁን መከላከያም በስፍራው በሚያደርገው ጠንካራ ኦፕሬሽን አንድም ስፍራ የተጎዳ ወይም የተሰዋ ሰው ማግኘት አልተቻለም።
እኔ እገታውን ፈጽሜያለሁ ብሎ ኃላፊነት የሚወስድ ራሱን የገለጸ የተደራጀ አካልም የለም፣ እናም ተማሪዎች ሁሉም በማለት ገልጸው ነበር። በሌላም ቀን እኒሁ ዋሾ ጠቅላይ ሚኒስትር ስልካቸው የሚያሳየው ሲግናል አለ፣ አንድ ጎጃም ያሳያል፣ ይንቀሳቀሳሉ፣ ማየት አልቻለም፣ በሌላ ጊዜ ደግሞ ወደ ውጭ ሀገር ሄዶ ሊሆን ይችላል በማለት ተናግረው ነበር። እኒሁን ጠቅላይ ሚኒስትር ሀሳብ ተከትሎ 17 ሰዎች የደምቢ ዶሎ ተማሪዎችን በማገት ፍርድ ቤት ቀርበው እንደነበርም ይታወሳል። ባለፈው ጥቅምት 2017 ደግሞ የሁሉም ፍጅት መሪና በጦር ኃይላቸው ጭምር ንጹሃን በማስደፈር በማስገደል በማስረሸን ከምድር እስከ ሰማይ የጠቃላይ የፍጅት ማሽኖችን በመጠቀም የሚታወቁት ፊልድ ማርሻል ብርሃኑ ጁላም በዚህ ጉዳይ ላይ እንዲህ ብለው ነበር። እኔ ያለኝ መረጃ ይሄ ነው። እየተገባሁ እየፈለግናቸው ባህር ዳር ነበሩ የታፈኑ ልጆች። አዎ ባህር ዳር ብዙ ጊዜ ቆይተዋል ሳናውቅኛ። ከዛ እኛ መረጃ ደርሶን ክትትል ስንጀምር ደግሞ አስወጧቸው። ከደምቢ ዶሎ ዩኒቨርሲቲ የታገቱ ተማሪዎችን ያፈነው በትግል ስሙ ፕላን ቢ ያለው ኃይል ነው የሚሉትና ይህ ፕላን ቢ ያለው ኃይል ነው የሚሉት ኃይል ደግሞ የፋኖን የሸኔ በግልጽ ያላብራሩትና አንዱን ሀሳብ ከሌላው የሚያቀላቅሉት ጫላን ከአሸናፊ የሚያሰባጥሩት ፊልድ ማርሻሉ በአሁኑ ሰዓት ተማሪዎቹም የት እንዳሉ እናውቃለን፣ አሁን ላይ መረጃውን መናገር አልፈልግም በማለት እንዲሁ ተናግረዋል። ታዲያ አገዛዙ ሰራዊት አሰማርቶ ሴቶችን በደቦ የሚደፍርበት በትንድሚውን በሌላ መንገድ የገቡበትን እየተከታተለ ለወሊድ የገቡትን ጭምር በድሮን በተኙበት ከነጨቅላ ህጻናት የሚረሽንበት አልፎም ተርፎም በግላጭ የኛ ወንዶች የሚደፍሩት ሴቶችን ነው፣ የእናንተ ሴቶች የተደፈሩት በወንዶች ነው፣ በሌላ ሊደፈሩ ይችላሉ በሚል በፓርላማ ጭምር የሚናገርበት ነው። በሚሊዮን የሚቆጠሩ ኢትዮጵያውያን ለልጆቻቸው ተደፍረባቸው ተገድለውባቸው እንዲሁም አካል ጉዳተኛ ሆነባቸውና አራሻቸውን አጠው እያለቀሱ ይገኛሉ። ይህ በአብይ አህመድ ዘመን የቀጠለ ግፍ ነው። በአማራ ክልል የፋኖ ኃይሎች ያወጁት ዘመቻ አንድነት ተከትሎ ዛሬም ለስድስተኛ ቀን ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ ቀጥሏል። የአማራ ፋኖ አንድነት በጎንደር ሰብሳቢ ሻለቃ ሀብቴ ወልዴ በኩላቸው ወንጀለኛና አምባገነን ሲሉ የጠሩትን አገዛዝ በጀግንነት እያፈራረስ ነው እንገኛለን ሲሉ አስታውቀዋል። አገዛዙ ዛሬ በተለያዩ አካባቢዎች የድሮን ቅኝት እያደረገ መሆኑንም የገለጹት ደግሞ የኢትዮኒስ የመረጃ ምንጮች ናቸው። ስድስተኛ ቀኑን በያዘው ዘመቻ አንድነት ዛሬ መጋቢት 15 2017 ዓ.ም ከባህር ዳር ከተማ ቅርብ ርቀት በምትገኘው መራዊ የፋኖ ኃይሎች የአገዛዙ ጦር ካምፕ ላይ ከባድ ጥቃት መሰንዘራቸው ታውቋል። በከተማዋ የአገዛዙ ጦር ሰፍሮ በሚገኝበት ቻይና ካምፕ በፋኖ ኃይሎች ጥቃት ተከፍቶ ከ30 በላይ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ሲሉ ነው የፋኖ የመረጃ ምንጮች የተናገሩት። በተመሳሳይ ወደ ቋሪት ወረዳ ለመግባት ለ2 ሳምንታት ያህል ብር አዳማ የተባለ ተራራ አካባቢ በመስፈር ውጊያ ሲያደርግ የሰነበተው የአገዛዙ ጦር ዛሬ ሌሊቱን ከፋኖ ኃይሎች የደረሰበትን ጫና ተከትሎ አካባቢውን ጥሎ መሸሹን ነዋሪዎች ለኢትዮኒውስ ተናግረዋል። ወደ ቋሪት ወረዳ ለመግባት ከአዴት በብር አዳማ ውጊያ የተከፈተው የአገዛዙ ኃይል መሸሸቱ ሲታወቅ፣ በሌላ አቅጣጫ በጅጋ ገነት አቦ በኩል የሚገኘው ጦር ግን አሁንም ከፋኖ ኃይሎች ጋር ተፋጦ አካባቢው ውጥረት ላይ ነው ሲሉ ነዋሪዎች ተናግረዋል። በዛሬው ዕለት የፋኖ ኃይሎች ከባድ ጥቃት የከፈቱበት ሌላኛው አካባቢ ሰሜን አቸፈር ቀጠናም ሲሆን ይህ ለባህር ዳር ከተማ ቅርብ ርቀት የሚገኝ መሆኑ ታውቋል። ከንጋቱ 12 ሰዓት ጀምሮ በወረዳው ዋና ከተማ ሊበን በሚገኘው የአገዛዝ ጦር ላይ የፋኖ ኃይሎች በከፈቱት ወታደራዊ እርምጃ ከ60 በላይ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ሲሉ የፋኖ ኃይሎች አስታውቀዋል። በዚህ ጥቃት በርካታ የጦር መሳሪያዎች በፋኖ ኃይሎች ሲማረክ የቡድን መሳሪያዎችና ወታደራዊ ተሽከርካሪዎች መቃጠላቸውም ተሰምተዋል። በሊበን አካባቢ ለተደረገው ውጊያ የአገዛዝ ጦር ከሁለት አቅጣጫ ማለትም ከዝህብስትና ጭንባ አካባቢዎች ኃይል ለመጨመር በሚንቀሳቀስበት ወቅት በፋኖ ኃይሎች የደፈጣ ጥቃት ተፈጽሞ በርካቶች መገደላቸውንም የአማራ ፋኖ በጎጃም አስታውቋል። በተያያዘም በምስራቅ ጎጃም ዞን አንበር ከተማና ጃም አካባቢ ከባድ ውጊያ መደረጉ ተሰምተዋል። በዚህም ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል የተባለው። በተመሳሳይ በባሶ ሊበን ወረዳ ኮርክ ከተማ የፋኖ ኃይሎች በፈጸሙት ጥቃት የአድማ ብተና ፖሊስና ሚኒሻ አባላት ላይ ጉዳት መድረሱን የመረጃ ምንጮቻችን ተናግረዋል። በዚሁ በጎጃም ቀጠና የአገዛዙ ወታደራዊ ማሰልጠኛ ከሆነው ከብር ሸለቆ ማሰልጠኛ ማዕከል በመጥፋት በአንድ ሳምንት ብቻ ከ20 በላይ ሰልጣኞች የፋኖ ኃይሎች መቀላቀላቸው ታውቋል። በተመሳሳይ ሌሎች የአገዛዙ የጦር አባላት ከጃዊ ወርቅ ሜዳ ካምፕ ጠፍተው ከነትጥቃቸው ፋኖን ተቀላቅለዋል ሲሉ የፋኖ የመረጃ ምንጮች ተናግረዋል። ዘመቻ አንድነት መጋቢት 10 2017 ዓ.ም የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ በሸዋ በጋራ ማወጃቸው የሚታወቅ ሲሆን ዛሬ ከአመራሮቹ መካከል የሆኑት የአማራ ፋኖ አንድነት በጎንደር ሰብሳቢ ሀብቴ ወልዴ ወንጀለኛና አምባገነን ሲሉ የጠሩትን የብልጽግና አገዛዝ በጀግነት እያፈራረስ ነው
ነው እንገኛለን ሲሉ አስታውቀዋል። የፋኖ አመራሩ ሻለቃ ሀብተ ወልዴ በዘመቻ አንድነት በአብይ አህመድ አገዛዝ ላይ ፋኖ ከፍተኛ ሰብአዊና ቁሳዊ ጉዳት እያረሰ ነው፣ እንዲሁም ነጻ መሬቶች እየተቆጣጠረ መሆኑ የሚታይ የሚዳሰስ ሀቅ ሆኗል ሲሉ በሰጡት መግለጫ አስታውቀዋል። ባለፉት የዘመቻ ቀናት ከወታደራዊ ድሎቻችን በላይ አንድነታችን የማይቀለበስበት የከፍታ ማማ ላይ እንዲደርስ የተደረገ መሆኑን ትልቁ ድል ነው ሲሉም ነው የፋኖ አመራሩ የተናገሩት። በዘመቻ አንድነት የተፍረከረከው የ4 ኪሎ ግቢ የአማራ ትግል በሌላ ሶስተኛ ወገን ያውም በግለሰብ እንደሚመራ አስመስሎ መሰረተ ቢስ ትርክት አሰራጭቷል ያሉት ሻለቃ ሀብቴ ወልዴ፣ ሆኖም የአማራ ፋኖ ትግል በቁርጠኛ አስተዋይ ልጆች ተጸንሶ ተወልዶ አድጎ በምስራቅ አፍሪካ አዲስ የስበት አቅም የፈጠረ ትግል መሆኑን ለወገናችን እናረጋግጣለን ብለዋል። ስለሆነም የአማራ ፋኖ ትግል ትላንትም ዛሬም በምታውቁት ልጆቹም ፊት አውራሪነት የሚመራ ነው ያሉት አመራሩ ትግሉ በቆቅ ንቃትና በንስር ኃይል በቆራጥነት እየታገልን ቆይተናል፣ ነገም እንቀጥላለን ሲሉ አስታውቀዋል። የአማራ ፋኖ አንድነት በጎንደር ሰብሳቢ ሻለቃ ሀብቴ ያክለውም አምባገነኑና ወንጀለኛው የአብይ አህመድ አገዛዝ በፍጹም ጀግንነት እያፈራረስ ነው እንገኛለን ሲሉ ተናግረዋል። በተያያዘም የፋኖ ኃይሎች ያውጅ ዘመቻ አንድነት ተከትሎ በሁሉም የክልሉ አካባቢዎች ውጊያ መቀጠሉ የታወቀ ሲሆን አገዛዙ በበኩሉ ቆቦ፣ ላሊበላ፣ ባህር ዳር ዙሪያ፣ አንኮበር፣ ቋሪት፣ ሞጣ፣ ደጋዳሞት፣ ቢቡኝ፣ ሰዴና ሌሎች አካባቢዎች የድሮን ቅኝት እያደረገ እንደሚገኝ የኢትዮኒውስ የመረጃ ምንጮች አመላክተዋል። በሌላ በኩል በክልሉ እየተደረገ በሚገኘው ጦርነት ምክንያት በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ ሆነዋል ሲል የአገዛዙ ባለስልጣን ተናግሯል። በጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታ አልተመለሱም ያለው የአገዛዙ ትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ሲሆኑ አቶ አረጋ በበኩላቸው በክልሉ በጸጥታ ችግር ምክንያት በዘንድሮ የትምህርት ዘመን 7 ሚሊዮን ተማሪዎች መዝግቦ ለማስተማር ቢታቀድም የተመዘገቡ ተማሪዎች ግን 2.8 ብቻ ናቸው ሲሉ መናገራቸው ይታወሳል።